ከታሰበበት እንዳንቺ አይነቷ እኮ ስራ አይጠፋም። ግን እኮ ለጓደኛ ያደረክላት ነገር ከበቂ በላይ ነው ዶክተር። እኔ የምሰራበት ሆስፒታል ውስጥ በጥሩ ደሞዝ ረዳት የሆነች ቁምሳት ትችያለሽ። እዛ ሆስፒታል ውስጥ ረዳት አድርገህ እኔ ልቀጥረኝ ነው? ስራው ላንቺ የሚሆን ስለመሰለኝ ነው እንጂ ዝቅ አድርጌ ላሽ ፈልጌ አይደለም። አይ በእርግጥ እኔም እኮ ስራውን እየናኩት አይደለም። አሁን ያለችው ልጅ ብዙም አክቲቭ ስላልሆነች በሷ ቦታ ተክተሽ እንድትሰሪ ልጅ አስቤ ነበር። አይ እኔ በሰው እንጀራ ውስጥ መግባት አልፈልግም። ራሷ እንድታስተካክል። ከዛ በቃ ጥሩ ደሞዝ ይከፈልሻል። ለማንኛውም ላስብበት። ደግሞ በጣም አመሰግናለሁ ዶክተር። ቻው፣ በልግባ። በስተመጨረሻም እንግዲህ ወይዘሮ ዝናሽ ማለት ነው ፍጥጫ ውስጥ ገብታለች። ምክንያቱም ወይዘሮ ዝናሽ እያደረገች ያለችው ነገር ምንድነው? የናሆምን እናት ማለትም ወይዘሮ ፋንትሽን ከዚህ ቤት አፈናቅላ ለመጣል ማለትም በቃ እዚህ ቤት ማየት አልፈልግም እሷን፣ ምክንያቱም ደግሞ ልጄን ናሆምን ልትቀማኝ ትችላለች ብላ የዘጋችው ስጋቷ እውን ሆኗል ማለት ነው። አሁን ላይ ናሆም እንግዲህ እናቱ መሆኗን ፋንትሽ አውቋል ማለት ነው። ምክንያቱም ያወቀበት ምክንያት ደግሞ እንግዲህ በመግቢያው ላይ እንዳስቀመጥኩላችሁ ማለት ነው ውዶችዬ፣ ለናሆም ከተናገረችብኝ ምን ይውጠኛል እያለች ነበረ ዝኑ። ከዛም እንግዲህ በመግቢያው ላይ እንደተመለከታችሁት እንዳየነው ሁላችንም ማለት ነው ወይዘሮ ዝናሽ እንግዲህ ስጋቷና ፍርሃቷ እውን ሆኗልኝ። ምክንያቱም ፋንቱ ደብዳቤውን ጽፋለች። ፋንቱ ደብዳቤውን የጻፈችው ምንድን ብላ ነው? ልጄ ማወቅ አለብህ፣ ከዚህ በላይ መሰቃየት የለብኝም፣ ልታውቅ ይገባል። እኔ እናትህ እነሱ እንደሚያወሩት ወይም ደግሞ ሰዎቹ እንዳሉት ሜዳ ላይ ጥዬ የሄድኩበት ምክንያት አንተን ጠልቼ ሳልወድ ቀርቼ ሳይሆን ነገር ግን እኔ ጥዬ የሄድኩበት ምክንያት አደጋ ደርሶብኝ ነው። በጣም የሚያሳዝነው ነገር ሁላችንም እንደምናውቀው ማለት ነው ወይዘሮ ፋንቱ ልጇን ጥላ ሄደችበት ምክንያቷ አንድና አንድ የአደጋ ጉዳይ ነው። የመርሳት ችግር ገጥሟት ነበረ። ነገሮችን ሁሉ አታስታውስም ነበረ በደረሰባት የመኪና አደጋ ማለት ነው። እናም እንግዲህ ናሆም ከአንዴም ሁለቴ ከሁለቴም ሶስቴ ለወይዘሮ ፋንቱ ስለ እናቱ አብሯት በሚያወራ ሰዓት እሷ እንባዋ አልቆጠብ ብሏ ስታለቅስ ነበረ። እናም ይሄን ደብዳቤ ሲያነ ናሆም የመጣለት ምንድነው? ለካ ያን ያክል ስታለቅስ የነበረው ስለ እናቴም ደግሞ እሷ ላይ አትፍረድ፣ ድንገት እኮ አላወቅ ይሆናል፣ የሆነ ነገር ሆና ይሆናል፣ የሆነ ነገር ደርሶባት ሊሆን ይችላል እያለች ስትነግረኝ የነበረው ለካ እናቴ ሆና ነው። እሻውን ከየት ላምጣት፣ እሻውን ከየት ላገኛት እያለ ይገኛል ማለት ነው። ትላንትና እሱ ራሱ ታዲያ ምን ችግር አለ? መቼስ እኛ ቤት ለቀን አንወጣላት፣ የተመቻቸ ኑሮ ኑሪ፣ እንደ ቤተሰብ ሁኚ ስትባል አልፈልግም ካለች አውጥተን መጣል ነው፣ ሌላ ምንም ማድረግ አንችልም ብሎ በእናቱ ላይ የፈረደባት ናሆም ማለት ነው። ዛሬ ላይ ግን የት ባገኘውሽ እናቴ እማዬ እያለ ይገኛል። በሌላ በኩል እንግዲህ አምራንና እንዲሁም ደግሞ ዳጊ ማለት ነው ሁሉም ያለ ፍቅር ውስጥ ገብተዋል። እናም እንግዲህ ፍቅራቸው ጡፏል ማለት ነው። ዳግምና እንዲሁም ደግሞ አምራን ተዋደዋን። ለዛም ይመስላል አሁን ላይ አምራን ዶክተሩን አይ እኔ እንኳን ለአንተ ሊሆን የሚችለው ንጹህ እህትህ ነው ብላለች። ዶክተሩ ደግሞ አይ አንቺማ ሚስቴ ነው መሆን ያለብሽ እያላት ይገኛል። ምክንያቱም ከተባለ እንግዲህ ሚስቴ አንቺን ነበር የምትመስለው፣ ሚስቴንና ልጄን የሞቱብኝ በራሴ እጅ ነው ብሏልኝ። በጣም ነው የሚያሳዝነው እውነት ለመናገር። ምክንያቱም እንግዲህ ዶክተሩ ሚስቱንና ልጁን ይዞ ወደ ክፍለ ሀገር ነው ወጥቶ የነበረው። በዛም እንግዲህ እኔ ውሃ በጣም ጠምቶኝ ከዛ በኋላ ውሃ ልገዛ ሲሄድ ከባድ የሆነ መኪና መጥቶ ልጄንና ሚስቴን በአንድ ቀን ደፈጠጣቸው ነው ያለው። እንግዲህ መኪናውን ተጫነው ማለት ነውና በጣም ነው ልብ የሚሰብረው። እንግዲህ አቶ ሰበቶ ምኑን ነው ያመመው? ምን ሆኗንኝ? እንዴት ሸጠቦ በዚህ ልክ ያታልለዋል? በነገራችን ላይ ሸጠቦ እየሸወደው ነው አቶ ሰበቶን ማለት ነው። ማለት እንዲህ የዳይመንድ የሚባለው ነገር ይሄ ትልቅ የከበረ ድንጋይ የሚባለው ነገር ሸጠቦ የለውም። ሸጠቦ እየተቀጠቀጠ ያለው በዝም ብሎ ባሉባልታ ነገር እንጂ እምነ በረድ ወይም ደግሞ ያ የከበረ ድንጋይ የተባለው ሸጠቦዎች የለም። ሸጠቦ ግን ምን ብሎ ዋሽቶታልኝ አቶ ሰበቶን ማለት ነው። እኔ በጣም ብዙ ሚሊዮን ብር የሚያወጣ የከበረ ድንጋይ አለኝ፣ ስለዛ ነው እንደዚህ እየደበደቡኝ ያሉት። ይልቁንስ እኔ እናንተ እዚህ ጋር
ታስረን ከምንበሰብስ ይልቅ ያንን የከበረ ድንጋይ አውጥተን ትልቅ የሆነ ማለትም ሚሊዮነር መሆን እንችላለን። ስለዚህ ሚሊዮነር ከመሆናችን ቀድሞ ግን ቢያንስ 4 ሚሊዮን ብር ያስፈልገናል ብሎታል። ለዛም ነው እንግዲህ አቶ ለይኩንን 2 ሚሊዮን ብር ጠይቆ የነበረው ማለት ነው አቶ ሰበቶ። ነገር ግን አቶ ሰበቶ ያንን 2 ሚሊዮን ብር ማግኘት ባለመቻሉ ምክንያት ናሆም እንዲታገት፣ ናሆም ከታገተ በኋላ 2 ሚሊዮን ብር እንግዲህ በውዴታ ሳይሆን በግዴታ 2 አይደለም 4 አድርገን እንቀበለዋለን። የሚያግቱት ደግሞ በጣም ጎበዞች በጣም አክቲቮች የሆኑ ጋርዶች ናቸው በማለት እንግዲህ አቶ ሰበቶን አሳምኖታል። አቶ ሰበቶ አሁን ላይ የፈራው ነገር ቢኖር ናሆምን አገትን ብለው ዳግምን እንዳያግቱበት ነው። የሚገርመው ነገር ደግሞ እንደዛ ነው የሚሆነው። ማለትም ናሆምን ሳይሆን ዳግምን ነው የሚያግቱት ማለት ነው። ይሄ በጣም ነው የሚገርመው። ማለትም እንግዲህ አንዳንድ ጊዜ ለሰው ቅን ስታስቡ ነው ሁሉ ነገር ሊቀናቸው የሚችለው። ክፋት የሚያስብ ሰው ሁሌም ወደ ክፋት ነው። ስለዚህ አቶ ሰበቶ ደግሞ ያውቃል አቶ ለይኩን በአሁኑ ሰዓት ላይ ድርጅቱም ኪሳራ ላይ እንደሆነ እናም ደግሞ እንደከሳሰረ ገንዘብ እንደሌለው አሁን ላይ የተሻለ ነገር እንደሌለው ኪሳራ ውስጥ እንደወደቀ ግልጽ ነው። ያን ደግሞ ዳግም በደንብ አድርጎ አስረግጦና አስረድቶ ነግሮታል ማለት ነው ለአባቱ። ነገር ግን አባትየው ይህንን ነገር ማለትም አቶ ሰበቶ ሊረዳ አልፈለገም። በውዴታ ሳይሆን በግዴታ ያንን ብር መክፈል አለበት። ማን? አቶ ለይኩን። የሚገርመው ነገር ሸጠቦ አቶ ለይኩን ቤት እንደቀየረ ጭምር አውቋል ማለት ነው። ምክንያቱም የሚከታተሉ ሰዎች ተከታትለውታል። ማንን? አቶ ለይኩንን ማለት ነው። እናም እንግዲህ አቶ ለይኩን አሁን ላይ በጣም አደጋ ላይ ይገኛል። ለምን ከተባለ ልጆቹን አንዱን ማለትም ናሆምን፣ ለሱ ናሆምም ዳግምም አንድ ናቸው። ለአቶ ሰበቶ ግን ዳግም የሱ ልጅ ነው። ስለ ናሆም አይመለከተውም፣ ምንም ደንታ አይሰጠውም። ለዚህም ነው ናሆምን አገትን ብለው ዳግምን የሚያገቱት ማለት ነው። እንግዲህ ዳግም ሲታገት ደግሞ አምራን እሪ ማለቷ የማይቀር ጉዳይ ነው። ምክንያቱም አምራን ምን ብለዋለች ለዳግም? ዳጊ ግን ደግሞ እንዳላረግዝ ፍራ ነው ያለችው። እሱ ግን ለዛ ነገር የተጨነቀ አይመስልም። ዚስ ሚንስ ብታረግዝለት ራሱ የሚደሰት ይመስላል። እናም አቶ ሰበቶ ፊት ላይ የሚያየነው ነገር ማለትም አቶ ሰበቶ እንግዲህ ዳግምን ሲያየው ምንድነው ያለው? እንዴ ልጄ በጣም እኮ እየሳቅ ነው። በጣም ፈገግ ብለሃል። በጣም ደስተኛ ሆነሃል። ምን ነው የኑሐሚንን ቦታ የምትተካ ሴት ተገኘች እንዴ? በጣም ደስ ብሎኛል ስላንተ ልጄ ነው ያለውና ዳጊ በነገራችን ላይ ደስተኛ ሲሆን ባንዴ ቶሎ ነው የሚያስታውቀው፣ ጊዜ አይፈጅምና ይሄ መሆኑ በጣም ደስ ይላል። ማለትም እንግዲህ ልቡ በኑሐሚን ተጎድቷል። ኑሐሚንን አፍቅሯታል። ኑሐሚንን ወዷታል። ነገር ግን ደግሞ ያው ኑሐሚንን እናም እንግዲህ ኑሐሚንም ወደ ገጠር ሄዳለች ማለት ነው። ኑሐሚን እንግዲህ ወደ ገጠር የሄደችበት ምክንያት ከአያቷ ጋር እዛ ሰፈር የሞተ ሰው ኑሮ ነው ማለት ነው። ታዲያ አሁን ላይ የናሆም ስጋትና የናሆም ፍርሃት ማለት ነው እንግዲህ ኑሐሚንን ፍለጋ ማለት ነው አዲስ አበባ ድረስ መጥቶ ነበረ። ማን? ወንዳጥር። እናም እንግዲህ ወንዳጥር መጥቷል። ስለዚህ ወንዳጥር ኑሐሚንን ካገኛትስ፣ ምክንያቱም ወንዳጥር ለረጅም ጊዜ አዲስ አበባ ነበረ። ኑሐሚንን ፈልጎ ሲያጣት ወደ ገጠር ተመልሷል። በዛ ቅጽበት ደግሞ ኑሐሚን ገጠር ናት። በዚህ ምክንያት ናሆም አሁን የተጨነቀው ቆይ ኑሐሚን ማለት አሁን ኑሐሚን አጋጣሚ ነው ወይስ ደግሞ እንዴት ነው? እሺ እዛ ውስጥ ቢያገኛት፣ እሺ የሆነ ነገርስ ብትሆንብኝ፣ በጣም ጭንቀት ላይ ነው። ነገር ግን እንግዲህ ዳግም ያለው ደግሞ ነገር ምንድነው? አይ ታርቀዋል እኮ እያለ ይገኛል ማለት ነውና ኑሐሚንና እንዲሁም ደግሞ ወንዳጥር ታርቀዋል። በነገራችን ላይ ኑሐሚን በጣም ደስ የምትል ሴት ናት። ምክንያቱም ከዚህ በፊት ራሱ ኤርሚያስ ፍቅረኛዋ ነበረ። ወንዳጥርስ እሱ አፈቀራት፣ እሱ ወደዳት፣ እሱ ፈለጋት፣ እሷ ግን አልፈለገችውም ማለት ነው ፈጽሞ። እናም ኤርሚያስ ከዚህ በፊት ፍቅረኛዋ ነበረ። ነገር ግን ታርቃለች ማለት ነው። በዛ ላይ ደግሞ ብዙ ነገር ነው ያደረገችለት ራሱ ለኤርሚያስ። ልጁን አገኘች። ከዛ ልጁና ሚስቱ ማለትም የልጁ እናትን እንዲረዳ ብዙ ነገር ማለት ነውና አሁንም ደግሞ ወንዳጥርን በጣም ንጹህ ልብ ነው ያላት። በነገራችን ላይ ኑሐሚን ናሆም በዚህ አጋጣሚ በጣም እድለኛ ነው። ምክንያቱም ኑሐሚንን በማግኘቱ ማለት ነው። እና አሁን ላይ የኑሐሚንና የናሆም ሰርግ በየጊዜው እየተጉላላ ይገኛል ማለት ነው። ኑሐሚንና ናሆም ይጋቡ የምትሉ ላይክ ማድረጋችሁን አትርሱ። ሰብስክራይብ ያላረጋችሁ ደግሞ ሰብስክራይብ እያረጋችሁ
ቤተሰብ ያልሆናችሁ ቤተሰቡን ውዶች እየወዳችኋለሁ። እንግዲህ ለማዘዝ አይደለም ለማስታወስ ያክል ነው። መልካምነት ለራስ ነው፣ መልሶ ይከፍላል። ላይክ እና ሰብስክራይብ ባይ ዘ ወይ አያስከፍልም ማለት ነው። ለእኔ ግን ይጠቅመኛል፣ ለእህታችሁ ማለት ነው የኔ ውዶች እና ላይክ ሆነ አትርሱ። ወዳችኋለሁ። በቀጣይ ቪዲዮ እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ ተወዳጆች።